ሰላም ጤና ይስጥልኝ ውድ የሐሰት ስፖርት አድማጮች የማንቸስተር ሲቲ የ115 ክሶች ጉዳይ እንዲሁም አትሌቲኮ ማድሪድን ከአርሰናል ያገናኘው የሻምፒዮንስ ሊግ ውጤትና አዳዲስ የዝውውር መረጃዎችን ጨምሮ ሌሎችንም አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። የማንቸስተር ሲቲ የ115 ክሶች ጉዳይ አሁንም አነጋጋሪ ሆኗል። ማንቸስተር ሲቲ ከ2009 እስከ 2018 ባሉት ዓመታት ውስጥ ፈጽሟቸዋል የተባሉ 115 የደንብ ጥሰቶች ክስ አሁንም እንደ ጉም ከላዩ ላይ አልጠፉም። ይባስ ብሎ ደግሞ ሊጉ እጅግ አስቸጋሪና አሳፋሪ ወደሆነ ሁኔታ እየገባ መሆኑን መረጃዎች ያመለክታሉ። እንደ ዘሉዌር የዜና አውታር ዘገባ ማንቸስተር ሲቲ አርሰናልን በልጦ የፕሪሚየር ሊጉን ዋንጫ የሚያሸንፍ ከሆነ በዛ ወቅት የፍርድ ቤቱ ውሳኔ ሊገለጽ ይችላል። ይህም ክለቡ ሻምፒዮን መሆኑ ወጅበት ቅጽበት ጥፋተኛ ተብሎ ሊፈረድበት የሚችልበት አጋጣሚ መኖሩን ያሳያል። ይህ ለሊጉ ባለስልጣናት ትልቅ የራስ ምታት ሆኗል። የነጥብ ቅነሳው እድል በጣም ዝቅተኛ ቢሆንም ማንቸስተር ሲቲ ዋንጫውን የሚያሸንፍ ከሆነና የነጥብ ቅነሳ ውሳኔ ከተላለፈ ዋንጫው ተነጥቆ ሁለተኛ ለወጣው አርሰናል ሊሰጥ የሚችልበት እድል መኖሩ እየተነገረ ነው። ይህ ሁኔታ በእንግሊዝ እግር ኳስ ታሪክ ታይቶ የማይታወቅ አሳፋሪ ትዕይንት ሊፈጠር ይችላል። ለ16 ወራት የዘለቀው ይህ ምስጢራዊ ምርመራ የዘገየው በሶስት ዋና ምክንያቶች ሲሆን ዳኞቹ በሌሎች ጉዳዮች ላይ ተጠምደው ወይም ሶስቱ ዳኞች በአንድ ወጥ ውሳኔ ላይ ለመስማማት እየተቸገሩና አብዛኛውን ጊዜ የተከፋፈለ ውሳኔ መስጠት አለመፈለጋቸው ወይም ደግሞ በሁለቱ ወገኖች መካከል ምስጢራዊ የድርድር ንግግሮች እየተደረጉ ሊሆን ይችላል ተብሏል። ፔፕ ጋርዲዮላ ሁልጊዜም ለክለቡ ጥብቅና ሲቆም ቆይቷል። ክለቡ ንጹህ ነኝ ብሎ የነገረኝ ውሸት ከሆነ ጥዬ እወጣለሁ ማለቱ ይታወሳል። ክሶቹ የሚመለከቱት እሱ ወደ ክለቡ ከመጣ በኋላ ያሉትን 2 ዓመታት ጭምር ቢሆንም እሱ ግን እስከ መጨረሻው ከክለቡ ጎን መቆሙን ቀጥሏል። ማንቸስተር ሲቲ እስከዛሬ ድረስ ምንም አይነት ጥፋት እንዳልፈጸመ በጽኑ ሲከራከር ቆይቷል። ነገር ግን ጥፋተኛ ሆኖ ከተገኘ ይህ በእንግሊዝ እግር ኳስ ላይ ትልቅ ጠባሳ ጥሎ የሚያልፍ ክስተት ይሆናል። ዓለም አቀፍ የእግር ኳስ ቤተሰብ በዝግጅት ላይ ያለውን የፍርድ ቤት ውሳኔ በጉጉት እየጠበቀ ነው ሲል ዘሉዌር የተሰኘው የዜና አውታር ዘግቧል። እግር ኳስ ከፓሪስ እንደ ሞናሊዛ ተውባ ካመሸች ማግስት ከማድሪድ አትሌቲኮና አርሰናል እንደተጠበቀው በልካቸው ተፎካከሩ። ሜዳ ላይ ከተሰለፉት ተጫዋቾቹ በላይ ፔናልቲ ኮከብ ሆኖ ባመሸበት ጨዋታ አትሌቲኮና አርሰናል የሚሹትን ሁሉ አደረጉ። የአቻ ውጤቱም በ2 የፔናልቲ ጎሎች ተመዘገበ። አርሰናል ኤዚ ላይ በተሰራ ጥፋት ያገኘው የጨዋታው 3ኛ ፔናልቲ በቫር አነጋጋሪ ውሳኔ ተሻረ። የቻምፒየንስ ሊጉ ግማሽ ፍጻሜ የመጀመሪያ ዙር ምሽትም ከዋንዳ ሜትሮፖሊታኖም የፔናልቲ ሃትሪክ ከማየት ለጥቂት ተረፈ። መሮጥ፣ መውደቅ፣ መነሳት፣ አደገኛ ፋውሎች፣ የፔናልቲ ውሳኔዎች ታታሪነት ጥረት ከተሰጥቶ በላይ በነገሰበት ጨዋታ አትሌቲኮና አርሰናል ከተፈራው በተቃራኒው በቻሉት ያህል አጥቅተው ለመንቀሳቀስ ሞከሩ። ግራና ቀኝ አፈግፍገው ቆመው ለጨዋታ ሲገባበዙ እንደሚውሉ አስቀድሞ የታሙት ሁለቱ የግማሽ ፍጻሜ ተፋላሚዎች ታክቲክ ባጠራቸው ጥንቃቄ ጥራት በጎደላቸው ለጎል በቀረቡ የማጥቃት ሙከራዎች የመጀመሪያ አጋማሽ የቻምፒየንስ ሊግ ግማሽ ፍጻሜ ግዳጃቸውን አንዳቻ ፈጸሙ። ሁለቱ የዘመናዊ እግር ኳስ የዳርክ አርት ማስተሮች ከተጨማሪው ሰዓት ጋር ለ97ኛ ደቂቃ የዘለቀው ጨዋታን አንድም በኦፕን ፕሌይ ጎል ሳያስቆጥሩ 18 አደገኛ ፋውሎች በማስመዝገብ አጠናቀቁ። ከዋንዳ ሜትሮፖሊታኖ የጨዋታው የመጀመሪያው አጋማሽ የመድፉ ነበረ። ሁለተኛ አጋማሽ ደግሞ የአትሌቲኮ ሆነ። በዩክሬሽ ፔናልቲ 1-0 እየመራ እረፍት የወጣው አርሰናል ከእረፍት መልስ በተመሳሳይ በዩሊያን አልቫሬዝ ፔናልቲ አንዳቻ ሆነ። ለምን እንዳስፈለገው ግልጽ ባይሆንም ከጨዋታው በፊት የአትሌቲኮ ስታዲየም ዋንዳ ሜትሮፖሊታኖ የሜዳ ሳር ርዝመት ላይ ለአውሮፓ እግር ኳስ ማህበር ክስ አቅርቦ ውድቅ የተደረገበት መድፈኛው አርሰናል ወሳኙን ጨዋታ በታታሪነት ተዋድቆ ለፍጻሜው ጉዞ የመጨረሻውን መጨረሻ ድራማን ወደ ሰሜን ለንደን ሜዳው ኤምሬትስ በመውሰድ ከ20 ዓመታት በኋላ እንደ 2006 ስታድ ፍራንስ ዳግም የቻምፒየንስ ሊጉ የፍጻሜ የዋንጫ ተፋላሚ ለመሆን መንገዱን አመቻችቷል። ይህ እግር ኳስ እንደ ሞናሊዛ ተውባ ካመሸችበት በፓሪዚያኑ ቀልብ ገዢ በ9 ጎሎች ትሬለር ከታጀበ የፔዥና ባቫሪያኑ ድራማዊ አዝናኝ ጨዋታ ምሽት በማድሪድ የተካሄደው የሁለቱ ታታሪዎች በአንዳቻ የተጠናቀቀ የቻምፒየንስ ሊግ ግማሽ ፍጻሜ ሌላኛው ውጤት ነው። የበርንማውዝ አሰልጣኝ አንዶኒ ኢራኦላ የምዕራብ ለንደኑ ክለብ ቼልሲን በቀጣይ ለመረከብ ዝግጁ እንደሚሆን ፍንጭ ሰጥቷል። ቼልሲ አዲስ አሰልጣኝ ለመቅጠር በሚያደርገው ጥረት ስፔናዊ አሰልጣኝ አንዶኒ ኢራኦላ ወደ ክለቡ ለመምጣት ፍላጎት እንዳለው ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ አረጋግጧል።
ቼልሲ ባለፉት ሳምንታት ግብ ማስቆጠርም ሆነ ማሸነፍ ተስኖት ሊያም ሮዚኒየርን ካስተናበተ በኋላ ቡድኑን በጊዜያዊነት ሊያም ማክፋርላን እየመራው ይገኛል። ክለቡ በአሁኑ ወቅት በፕሪሚየር ሊጉ ወደ 8ኛ ደረጃ ዝቅ ማለቱን ተከትሎ ለቀጣዩ የውድድር ዘመን ጠንካራ አሰልጣኝ ፍለጋ ላይ ነው። እንደ ፋብሪዚዮ ሮማኖ መረጃ ከሆነ በውድድር ዘመኑ መጨረሻ በርንማውዝን እንደሚለቅ ያረጋገጠው ኢራኦላ በፕሪሚየር ሊጉ የመቆየት ከፍተኛ ፍላጎት አለው። የኢራኦላ ወደ ስታንፎርድ ብሪጅ የመምጣት እድል ሰፊ ሆኗል። ኢራኦላ በበርንማውዝ ቆይታው ባሳየው ድንቅ ስራ የሚደነቅ ቢሆንም የእርሱ ከፍተኛ ጉልበት የሚጠይቅ የጨዋታ ፍልስፍና አሁን ካለው የቼልሲ ስብስብ ጋር ይጣጣማል የሚለው ጥያቄ ተነስቷል። ስፔናዊ አሰልጣኝ በርንማውዝን ከተረከበ በኋላ በሁሉም ውድድሮች 82 ጨዋታዎችን የመራ ሲሆን በ32ቱ ድል ቀንቶታል። በ18ቱ አቻ ሲለያይ በ32ቱ ደግሞ ሽንፈት አስተናግዷል። በዚህ የውድድር ዘመን ብቻ ቡድኑን በሊጉ መካከለኛ ደረጃ ላይ እንዲቆይ ያደረገ ሲሆን በተለይም እንደ አርሰናልና ማንቸስተር ሲቲ ያሉ ታላላቅ ክለቦችን በመጋፈጥ ረገድ ያሳየው ታክቲካዊ ብቃት ከፍተኛ አድናቆት አስገኝቶለታል። ኢራኦላ በአማካኝ በጨዋታ 1.4 ነጥቦችን በማስመዝገብ በርንማውዝ በፕሪሚየር ሊጉ ወጥ የሆነ አቋም እንዲኖረው አስችሏል። አሁን ላይ ቼልሲ ይህንን ስፔናዊ አሰልጣኝ በነጻ ዝውውር የማግኘት እድል ስላለው በቀጣዮቹ ሳምንታት ድርድሩ ይበልጥ ይጠነክራል ተብሎ ይጠበቃል። አንድሬ ኦናና ወደ ማንቸስተር ዩናይትድ ለመመለስ ይፈልጋል ተብሏል። ከቱርኩ ክለብ ትራብዞንስፖር የውሰት ቆይታ በኋላ አንድሬ ኦናና በኦልድ ትራፎርድ ያለውን የሙያ ህይወት ለማነቃቃት መዘጋጀቱ ተሰምቷል። የ29 ዓመቱ ግብ ጠባቂ በክረምቱ ወደ ዩናይትድ ተመልሶ በቋሚነት ቦታውን ለማስጠበቅ ቆርጧል። ኦናና በቀጣዩ የውድድር ዘመን ከሴኒ ላመንስ ጋር ለቁጥር 1 ግብ ጠባቂነት ቦታ ለመወዳደር ዝግጁ መሆኑ ሜድ ስፖርት ዘግቧል። አርሰናል ጁሊያን አልቫሬዝን ለማስፈረም 5 ኮከቦችን ሊሸጥ እንደሆነ ተገልጿል። የመድፈኞቹ ስፖርቲንግ ዳይሬክተር አንድሪያ ቤርታ በክረምቱ የዝውውር መስኮት ትልቅ የዝውውር ሂሳብ ለመፈጸም ዝግጅት እያደረጉ ነው። ዋነኛው ኢላማቸው ደግሞ የዓለም ዋንጫና የሻምፒየንስ ሊግ ሻምፒዮኑ ጁሊያን አልቫሬዝ ነው። አርጀንቲናዊውን ኮከብ ከአትሌቲኮ ማድሪድ ለማምጣት ከ120 ሚሊዮን ዩሮ በላይ ያስፈልጋል። አርሰናል ባለፈው ዓመት ከ270 ሚሊዮን ዩሮ በላይ ወጪ ማድረጉን ተከትሎ የፋይናንሻል ፌር ፕሌይ ደንቦችን ለማክበርና የዝውውርን ገንዘብ ለመሸፈን የግድ ጥቂት ኮከቦችን መሸጥ ይኖርበታል። አርሰናል ለአልቫሬዝ ቦታና ገንዘብ ለመፍጠር ሊሸጣቸው ያሰባቸው ተጫዋቾች 5 ሲሆኑ በዋናነትም ኮንትራቱ በ2027 የሚያበቃው ጋብሪኤል ጄሱስ፣ በሳውዲ ክለቦች የሚፈለገው የ24 ዓመቱ ብራዚላዊ የክንፍ መስመር ተጫዋች ጋብሪኤል ማርቲኔሊ፣ በአሁኑ ወቅት በማርሴ በውሰት ላይ የሚገኘው ኢታን ኖዋኔሪና ከማንቸስተር ዩናይትድ ጋር ስሙ እየተያዘ የሚገኘው ሉዊስ ስኬሊ ለሽያጭ የሚቀርቡ ተጫዋቾች ናቸው። የስፖርቲንግ ዳይሬክተሩ አንድሪያ ቤርታ የዝውውር ጫናን ለመቀነስ መጀመሪያ ተጫዋቾችን በመሸጥ ላይ ትኩረት ሊያደርጉ እንደሚችሉ ፉትቦል ለንደን በዘገባው አስፍሯል። በዓለም ዋንጫው አፍን ሸፍኖ ማውራት ከሜዳ ያሰናብታል። የዓለም አቀፍ እግር ኳስ ፌዴሬሽን ማህበር ይህንን ውሳኔ ያሳለፈው በተጫዋቾች ላይ የሚደርስ አግባብ ያልሆነ ትንኮሳን ለመከላከል ነው ተብሏል። በተለይም በቅርቡ በአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ የታዩ እንቅስቃሴዎችን ዋቢ አድርጓል። እናም በዓለም ዋንጫው የሚሳተፉ ተጫዋቾች አንሰማም ብለው አፋቸውን በመሸፈን ከባላጋራ ተጫዋቾች ጋር ንግግር ቢያደርጉ በዋና ዳኛው በቀጥታ በቀይ ካርድ ከሜዳ ይሰናበታሉ ተብሏል። በተጨማሪም የዳኛ ውሳኔን በመቃወም ሜዳ ለቀው የሚወጡ ተጫዋቾችም በዝምታ አይታለፉም። እጣቸው ቀይ ካርድ እንደሆነ ተገልጿል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም ድረስ ሼር አድርጉት። ቸር ተመኘን።